3.938 ሺህ ብር ነች። እርሻው ላይ መፍጠን እንተናላቸው የመበላሸት ቻንሳቸው ሬር ነው። የድሃ ትራክተር ነው የሚባሉት። እርሻው ድረስ how to operate how to farm የሚለው እናሰለጥናለን። እንዴት ይታረሳል፣ እንዴት ይነዳል የሚለው ባጭር ቀን ትራክተሩንም እርሻውንም በተግባር አሰልጥነን ሰርቲፋይድ ሁሉ እናደርጋለን። ጥገና ላይ ማሳው ድረስ ሄደን ነው የምንሰራለት። በሚበላሽበት ሰዓት በስልክ በሚደውልበት ሰዓት የትኛውም ነገር ጥግ ራሱ ቢሆን ባለሙያዎችን ልከን ጥገና እንሰጣለን። ስፔር ፓርታችንን አቅርቦት በሰፋት ነው። ከዝቅተኛ የፈረስ ጉልበት ከ65 እስከ ከፍተኛው እስከ 180 ድረስ ሆርስ ፓወር በተለያየ ሞዴሎች አሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የትርታ ቢዝነስ ሪቪው ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ዛሬ በኢትዮጵያ ታምርት ኤክስፖ ላይ ተገኝተናል። የተገኘነው እንዲህ አይነት ጠቃሚ ማሽነሪዎችን ካገኘን ቃኝተን ለእናንተ ለማድረስ ነው። ይህ ትራክተር እንግዲህ የእርሻ ትራክተር ነው። የሚያመርተው በኢትዮ ኢንጂነሪንግ ግሩፕ ውስጥ አዳማ ትራክተር ፋክተሪ ነው። ይሄ ትራክተር እንግዲህ እዚህ ጋር አለ። ምን ይመስላል፣ አጠቃቀሙስ እንዴት ነው፣ ዋጋው ስንት ነው፣ እንዴትስ ማዘዝ እንችላለን የሚለውን ወደ እናንተ የምናደርስ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ እንላለን። አብራችሁን ቆዩ። ሰላም ወንድሞች፣ ሰላም እንዴት ነህ? እንግዲህ እዚህ ጋር የምናየው ትራክተር ስፔሻሊ እርሻ ላይ ላሉ ወይ ደግሞ እርሻን ለመቀላቀል ለሚፈልጉ ቤተሰቦቻችን ለመጠቀም ነው የወደድነው። ይህ ትራክተር ምን አይነት ትራክተር ነው? አሰራሩስ እንዴት ነው? ካሉት ትራክተሮችስ ምን ይለየዋል የሚለው ራስህን በማስተዋወቅ ብትጀምር። ታገስ ባላለው አዳማ ትራክተር ሽያጭ ሰራተኛ ነኝ። እነዚህ ትራክተሮች አክቹአሊ ከዚህ ቀደም ገበያው ላይ ገቡ ናቸው። እነዚህ አሁን ድጋሚ የመጡ ናቸው። ከ1000 በላይ በተለያዩ አይነት ፈረስ ትንሹም ከ40 100 130 እስከ 180 ፈረስ ጉልበት ከዚህ በፊት የገቡ ናቸው። እነዚያ ሁሉ ገበያ ላይ ገብተው በደንበኛው ዘንድ ተመራጭ ስለሆኑ በድጋሚውን አዲስ እነዚህ ከገቡ 1-2 ወር ሆናቸዋል። በእነዚህ ከ60 85 እና 95 ነው ስቶክ ላይ ያሉት። ምንድነው ገበሬው ዘንድ ተመራጭ የሆኑበት አንደኛ እርሻው ላይ መፍጠን እንተናላቸው የመበላሸት ቻንሳቸው ሬር ነው። የድሃ ትራክተር ነው የሚባሉት። ስለዚህ በስፋት ገበያ ላይ ስለገቡ እነዚህ ትራክተር ተመራጭ ስለሆኑ እነዚህን ትራክተሮች በብራንድ ደረጃ ለመያዝ ያሰብና ለዛ ነው ደግመን ያስገባል። በጣም ጥሩ። ትራክተርን ከትራክተር ለመለየት የሚያስችለን ወይ ደግሞ የሆነን ትራክተር ይሄ ጥሩ ትራክተር ነው እንድንል የሚያስችለን ምንድነው? ይሄ ከዚህ ትራክተር የሚለው ባለቤቱ ነው። አብዛኛው ጊዜ ግን ያው ራሳቸው ነው ፊውል ኮንሰምፕሽናቸው ነው አብዛኛው ጊዜና የስፔር ፓርት አቅርቦት፣ የጥገና አቅርቦት በዛ ደግሞ እኛ ተመራጭ ነን። አንደኛ ጥገና ላይ ማሳው ድረስ ሄደን ነው የምንሰራለት። በሚበላሽበት ሰዓት በስልክ ነው በሚደውልበት ሰዓት የትኛውም ኤሪያ ላይ ቢሆን ነገር ጥግ ራሱ ቢሆን ባለሙያዎችን ልከን ጥገና እንሰጣለን። ስፔር ፓርታችንን አቅርቦት በሰፋት ነው። ሌላው ደግሞ ዋጋ እኛ እንደ መንግስት ተቋም እንደ ኢትዮ ኢንጂነሪንግ ግሩፕ አዳማ ትራክተር ዋናው ዓላማው ምንድነው? በዚህ ዘርፍ ላይ ገበያው ለማረጋጋት ዋጋው ዝቅተኛ የሆኑ ትራክተሮችን ነው ለገበያ የምናቀርበው። ዝቅተኛ ስለ ዋጋችን ለዋናው ዓላማው ገበያ ላይ ያለው ዋጋ ለማረጋጋት ስለሆነ በዋጋም ተመራጭ ናቸው፣ በቆይታ ማንጫት ተመራጭ ናቸው። በጣም ጥሩ። ስለዚህ እናንተ እንደ አዳማ የእርሻ ማሽነሪ አምራች ምርት ነው የምታመርቱት ወይስ አሴምብል ነው የምታደርጉት? አሁን ያለ ደረጃ አሴምብል ለምናደርገው የተለያዩ ፓርቶችን በማምጣት አሴምብል አድርገን ወደ አውት ፋይናል ፕሮዳክት መቀየር ነው ያዘ። በጣም ጥሩ። ስለዚህ እነዚህ ኢምፖርት ተደርገው አሴምብል የሚደረጉ ከሆኑ የምርት ሀገራቸው ምንድነው ማለት ነው? እነዚህ የቻይና ናቸው። ከቻይና አምጥተን ነው። ከዚህ ቅድም እንደገለጽኩ ነው ከ1000 በላይ አምጥተናል። 1000ም ገበያ ላይ ነው። ድጋሚ እንድናመጣ ያደረገ ምንድነው? ገበያው ላይ ተመራጭ ስለሆኑ እኛ ደግሞ በስፔር ፓርት በዋጋም በጥገናም ካሉት የተሻለን በዚህ በዘርፉም ደንበኛ እኛ ጋር እንዲመጣ የሚያደርገው ያ ነው ዋነኛነት። በጣም ጥሩ። እንደው እስኪ ፊውቸሩን አንዳንድ ነገር ብታሳየን። እንግዲህ ወንድማችን አንተ ሪኮመንድ አድርጎን ነው ወደዚህ ጋር የመጣ ነው። ምናልባት ይሄንን የእርሻ ማሽነሪ ስንጠቀም እርሻው ላይ ያለ ቤተሰብ ነው የሚሰራበትና ምናልባትም በአጭር ጊዜ ስልጠና ይሄንን ማሽን መጠቀም ይቻላል ወይ? ያጠቃቀም ስልጠናውስ ምንድነው? መስፈርቱስ ምንድነው? ምን አይነት ሰው ነው ይሄንን ማሽን ሊጠቀመው የሚችለው የሚለው አጠቃቀሙንም እየነገርከን ብንሄድ። እሺ፣ አመሰግናለሁ። ያው ስለ ትራክተር ኖሃው ያለው ቢሆን ይመረጣል። ሁለተኛ ነገር ደግሞ እንትንም ባይኖረው እኛ ግቢ ስልጠና እንሰጣለን። ልክ ሲገዛው
ግቢ ውስጥ ከሆነ በራሱ ትራክተር ስልጠና እንሰጠዋለን። ከግቢ ውጭ ከሆነ ደግሞ ያለበት ድረስ እርሻው ድረስ how to operate how to farm የሚለውን እናሰለጥነዋለን። እንዴት ይታረሳል፣ እንዴት ይነዳል የሚለውን በተግባር አሰልጥነን ልክ አፕሩቭ ሲሆን ሰርቲፊኬት ሁሉ ጭምር በቃ ለዚህ ፕሮፌሽናል ነው ይሄን ትራክተር ማንቀሳቀሳል ይችላል ብለን ሰርቲፋይድ ሁሉ እናደርጋለን በስልጠና አንተን። ስለዚህ ላሰለጣጠን በጣም ቀላል ነው። ኢዚ የሆነ ሜቴር ነው የምንጠቀመው። የራሳችን ስኬጁል ስላለ በዛ ስኬጁል መሰረት ባጭር ቀን ትራክተሩንም እርሻውንም እንዴት ይሰራል የሚለውን ስልጠና እንሰጣለን። ስለዚህ መንጃ ፍቃድ ምናምን ማውጣት አይጠበቅበት። ቢኖረው ይመረጣል። ባይኖረውም ግን እስከ መጨረሻው ጥንቅቅ ብሎ እስኪያቅ ድረስ ያለውን ነገር አሰልጥነን ሰርቲፋይ እናደርጓለን። የግቢውን ሰርቲፊኬት እንሰጠዋለን። ስለዚህ እሷን ሰርቲፊኬት ይዞ እርሻው ላይ መግባት በቃ ይሄን ትራክተር በሱ በደንብ አድርጎ ኦፕሬት ያደርገዋል ማለት ነው። በጣም ጥሩ። እስኪ አንዳንድ አጠቃቀሞቹን ብንነግር። በጣም ጥሩ። ያው ቁልፍ ነው። ያው ቁልፍ አለው። ኦኬ። በቁልፍ ኦን አድርገን ከዛ ማርሽ ዜሮ መሆኑን አረጋግጠን ሁለቱንም ማርሽ ከዛ ስታርት እናደርጋለን። ስታርት ካረግን በኋላ ፍሪሲዮን በማፈን የተወሰነ 5 ደቂቃ ያህል በሚኒሞ ካሰራን በኋላ ፍሪሲዮን በማፈን አንደኛ ማርሽ እናደርግለትና ከዛ እዚህ ጋር ሰሌክተሮች አሉ። ኤም አር ኤል ኤች አለ። ኤች ማለት ሃይ ስፒድ ማለት ነው። ኤል ማለት ሎ ስፒድ ማለት ነው። አር ማለት ደግሞ ሪቨርስ ነው። ኤም ማለት ደግሞ ሚዲየም ነው። ስለዚህ ከዚህ ውስጥ እንመርጥለታለን። ወደ ኋላ የሚሄድ ከሆነ ወደ አር አስገባለን። ወደ አር አስገብቼ ማረሻ ቀጥዬ ከሆነ መጀመሪያ ማረሻው መነሳት አለበት መሬቱን እንዳይፈቅ። ማረሻ ከሌለው ግን ኖርማሊ እንትን ማድረግ ይችላል። ከዛ ማረሻ ማንሻው ይሄ ነው። ማረሻውን ካነሳው በኋላ ቀስ እያልኩ ነዳጁን ደገፍ አድርጌ ፍሪሲዮን በመልቀቅ ወደ ኋላ ሄዳለሁ። ወደፊት ደግሞ መሄድ ከፈለኩኝ ደግሞ በምንድነው መሄድ የምፈልገው? በሃይ ነው፣ በሎ ነው፣ በሚዲየም ነው የሚለውን ከመርጬ በሃይ መሄድ ከፈለኩ ሁለተኛው ማርሽ ኤች ላይ አድርጌያት እሄዳለሁ። ነገር ግን ሁለቱንም ማርሽ ሰሌክት ሳላደርግ ትራክተሩ አይንቀሳቀስም። ለምሳሌ አንደኛ ማርሽ ያስገብቼለት ይሄንን ካልመረጥኩለት አይንቀሳቀስም ትራክተሩ። የግድ ይሄንን መምረጥ አለብኝ። ይሄን መርጬ ደግሞ ይሄን ማርሽ ካላስገባውለት አይሄድም። ስለዚህ ሁለቱም ተመጋጋቢ ናቸው ማለት ነው። ስለዚህ በእንደዛ ነው ኦፕሬት የምናደርገው። በጣም ቀላል ነው። ያው ወደ ስራው ስንገባ ደግሞ ዲቴል ስኬጁል ስላለን በዛ መሰረት በደንብ አድርገን ለዚህ ትራክተር ብቁ እስኪሆን ድረስ እናሰለጥነዋለን። በጣም ጥሩ። እንግዲህ በዚሁ አዳማ የእርሻ ማሽነሪ አምራች ድርጅትን ማመስገን እንወዳለን። ይሄ በጣም ጥሩ ነገር ነው ብለን ነው የምናስበው። በመቀጠል ከዚህ ትራክተር ጋር ምንድን ነው አብሮ የሚሰጠው? ከዚህ ትራክተር ጋር እንደ ደንበኛው ይወሰናል። ለምሳሌ ትራክተሩን ብቻውን እፈልጋለሁ ብሎ ካለ ትራክተሩን ብቻውን ይወስዳል። አይ ተቀጽላም እፈልጋለሁ ማረሻና መከስከሻም የሚል ከሆነ ማረሻ መከስከሻም ለዚህ የሚሆን ስላለ በዛ መሰረት ገዝቶ መሄድ ይችላል። እንግዲህ ወንድማችን በጣም ደስ የሚል ማብራሪያ ሰጥተናል። ውስጥ ላይ ገብተን እኔ ራሱ አሁን በነገርከኝ ብዙ ነገር ነው ያስኩት። ምናልባት 2 ቀን ብጨምርልኝ ልነዳው ይችላል። ስለዚህ እስኪ ከትራክተሩ ስንወርድ እዚህ ጋር የምናያቸው ፓርቶች አሉ። እኚህ ናቸው ተጨማሪ ያልከኝ? አዎ ተጨማሪ ያልኩ አሁን ለምሳሌ ማረሻ የሚባለው ይሄ ነው። በባለ 3 አለን፣ በባለ 4 አለን፣ በባለ 5 አለን። ለየትኛው ሆርስ ፓወር የየትኛው ማረሻ የሚሆነውን ያው እኛ ሪኮመንድ እናደርግና በዛ መሰረት ማረሻውን እንደዛ ይወስዳል። መከስከሻውን በተመሳሳይ አሁን ለጊዜው እንትን ስላላል ነው እንጂ መከስከሻውም አለ። ማረሻውንም መከስከሻውንም ገዝቶ መሄድ ይችላል። ያው መጀመሪያ ያርሳል። ከዛ በኋላ የመከስከሱ ደግሞ ፈርዘር ይሄን ያውልቅና ደግሞ መከስከሻውን ቀጥሎ ሁለተኛውን ስቴፕ ደግሞ ይሰራል ማለት ነው። በጣም ጥሩ። እንደው በስተመጨረሻ ስለዚህ ትራክተር ግልጽ ለማድረግ ያህል ትራክተሮችን ከቦታ ቦታ ለይተን እንጠቀማለን ይባላል እና ለሁሉም አንድ አይነት ትራክተር አይሆንም የሚባል ነገር አለ። ይሄ ትራክተር ምን አይነት ቦታ ላይ ነው የሚመከረው? ምንስ አይነቱ ነው በተለያየ ቦታ ላይ የሚመከረው? ከቦታ አንጻር ብትነግር። አዎ ልክ ነህ። አሁን ምንድነው ብዙ ጊዜ የኛ ገበሬዎች ጠንካራ መሬት ላይ ቀለል ያለ ትራክተር ይወስዱና ብዙ ጊዜ እምቢ ያለን አይሰራም የሚል ነገር አለ። ስለዚህ ምንድነው ለጠንካራ መሬት ምን አይነት ትራክተር ይሆናል የሚለውን እኛ ሪኮመንድ እናደርጋለን። ለለስላሳ መሬት የትኛው ትራክተር የትኛው ሆርስ ፓወር ይሆናል የሚለውን እንትን እንላለን። አሁን ለምሳሌ ጠንከር ላለ መሬት አነስተኛ የፈረስ ጉልበት ያለውን ይዘህ ብትገባ ውጤታማ አትሆንም። የግድ ለዛ መሬት የሚመጥነውን ከፍ ያለውን የፈረስ ጉልበት ይዘህ እንድትገባ ሪኮመንድ እናደርጋለን። ለአነስተኛ መሬቶችና ለስለስ ላሉ መሬቶች ደግሞ ዝቅተኛ የሆኑ የፈረስ ጉልበት ያላቸውን ደግሞ እነኛን ቢሆኑ ብለን እኛም የራሳችንን ከሙያም ከእንትንም አንጻር ሪኮመንድ እናደርጋለን። እንዳልከው ትክክል ነው። ለጠንካራና ለለስላሳ መሬት የሚሆኑ እንደየሆርስ ፓወራቸው ይለያያል። እሱም ደግሞ በሁሉም በአቅምም በሆርስ ፓወሩም የተለያዩ ሞዴሎች ስላሉን ከነ ሆርስ ፓወራቸው እዛ መሰረት ከትንሽ እስከ ትልቅ መውሰድ ይችላል። በጣም ጥሩ። እሺ እዚህ ጋር ካለው እንጀምራ።
እንጀምርና እናንተ ስቶክ ላይ ካሉት ያሉትንም ጠቅሰህ ዋጋቸውን ብንነግር። ከዝቅተኛ የፈረስ ጉልበት ከ65 ከሚባሉት እስከ ከፍተኛው እስከ 180 ድረስ ሆርስ ፓወር በተለያየ ሞዴሎች አሉ። ያ ዋጋቸው እንደየ ሞዴላቸው ይለያያል። ያው በግቢ ሲመጡ ደግሞ ከነ ዋጋቸው ከነ ስራቸው ምን ይመስላሉ በቁመና ደረጃ በመልክ ደረጃ ምን የሚለው በግቢ ውስጥ በደንብ አድርገን ሾሩም ስላለ ዞረው እያንዳንዱን ያሉችን አሁን ለሳምፕል ያህል ቁንጽላና ያመጣ ነውና በይበልጥ ደግሞ ወደ ግቢ መጣው ቢጎበኙን ግቢያችን ከፍት ነው ለማስጎብኘትም ዝግጁ ነን። በጣም ጥሩ። እሺ እንደዛ ከሆነ እንግዲህ እዚህ ጋር ያለችዋን ዋጋዋን ንገረንና ሌሎቹን ደግሞ እዛው መጥተው ይቃሉ። 85 ሆርስ ፓወር 3.938 ሺህ ብር ነች። በእንደዛ ነው እየሰጠነው ያለን። ከነ አክሰሰሪው ነው ብቻዋን 3 ሚሊዮን 938 ሺህ ብር አካባቢ ነው እንትን የምንለው። አክሰሰሪው ለብቻ ነው። አሁን ለምሳሌ 408 ሺህ ብር አካባቢ ነው። ያው ለብቻ ነው። የትራክተሩ ዋጋ ለብቻ ነው። የአክሰሰሪው ዋጋ ለብቻ ነው። እንግዲህ በጣም ጥሩ ማብራሪያ ሰጥተናል። እውቀትን ሳሰስት አካፍለናል። ከልብ እናመሰግናለን። ለዚህም እነዚህን ትራክተሮች ለሚፈልጉ ቤተሰቦቻችን ስልክ ቁጥራችሁንና አድራሻችሁን ብትነግረን። እሺ፣ አመሰግናለሁ። ያው የምንገኘው አዳማ ነው። ወንጂ ማዞሪያ ሳይደርሱ 500 ሜትር ገባ ብለው ያገኙናል። ያው ስልክ ቁጥሩን ከስር በምናስቀምጠው ስልክ አድራሻ መሰረት ያገኙናል። እሺ፣ እናመሰግናለን። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ በኢትዮ ኢንጂነሪንግ ግሩፕ ስር አዳማ የእርሻ ማሽነሪ አምራች ድርጅት ገጣጥሞ ወይ ደግሞ አምርቶ ይዞ የመጣውን ማሽኖች ልንቃኝላችሁ ችለናል። እዚህ ጋር የምታዩት እንግዲህ ይህ የእርሻ ማሽነሪ ነው። ዋጋውንም ጠቅሶልናል እና ደግሞ ከራሱ ከማሽኑ ጋር እነዚህን አክሰሰሪዎች ያ ማለት ማረሻ፣ መከስከሻ የምትፈልጉም ከሆነ እነዚህም እንደየፍላጎታችሁ ስላሉ እነዚህንም በምርጫችሁ መውሰድ ትችላላችሁ ማለት ነው። እናም እነዚህን ማረሻም ሆነ መከስከሻ ትራክተሩንም ጨምሮ እናንተ ከምትጠቀሟቸው የእርሻ መሬቶች አንጻር ልትመርጡ ይገባል። ይህንንም ባለሙያውን ማማከሩ ጥሩ እንደሆነ ተነግሮናል። ስለዚህ እነዚህን ማሽን ስገዙ እንደ ማንኛውም አይነት ማሽነሪ ለግልጋሎታቸው የሚመጥን እንዲሆን መጠየቅ ይኖርባቸዋል። የምክር አገልግሎት መጠየቅ ትችላላችሁ ማለት ነው። ሌላው ደግሞ እነዚህን ትራክተሮች ኦፕሬት ስታደርጉ ምናልባትም እንግዲህ ለማሽኑ አዲስ ከሆናችሁ ለትራክተሩ አዲስ ከሆናችሁ ድርጅቱ በራሱ የአጠቃቀም ስልጠናም እንደሚሰጣችሁ ነው እንግዲህ የተነገረን። ይህን የመሰለ መረጃ ወደ እናንተ ልናደርስ ችለናል። እንዲህ አይነት ጠቃሚ መረጃን ለማግኘት ትርታ ቢዝነስ ሪቪውን ሰብስክራይብ ማድረግ ብቻውን በቂ ነው። እኛንም ታበረታቱናላችሁ፣ የተሻለ ስራም ሰርተን እንድንመጣ ታደርጉናላችሁ። ይሄን የመሰለ ፕሮግራም ወደ እናንተ ሳቀርብ የነበርኩት እኔ መስቀሌ ጎበና፣ ካሜራማናችን ነው አብሮ ነበረ። በድጋሚ አብራችሁን ስለቆያችሁ እናመሰግናለን።